መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን የበታችነት ስሜትን ይፈጥርባችኋል። ምንም አይጎዳው ነገር አለ፣ ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። ቁራዎችን ተመልከቱ፣ አበቦችን ተመልከቱ። ጎተራ የላቸው፣ እርሻ የላቸው፣ ማሳ የላቸው። እሱን እኮ ነው የሚለው ይሄ ወንጌል። የላቸው ግንስ የሰማይ አባታችሁ ይመግባቸዋል። አንተ ከወፎች ታንሳለህ። እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። በዓለም ምኞት፣ በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አሳፍረን እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ምእመናንና ምእመናት እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። አትጨነቁ። በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ከአንድም 2 ጊዜ አትጨነቁ የሚል ቃል ጌታችን አስተምሮናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 26 እና ማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ ጌታችን አትጨነቁ አትጨነቁ ብሎ አስቀምጦልናል። በዚህ ርዕስ ጥቂት ሐሳቦች አካፍላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ጌታችን ነው የነገረን። ጌታችን የነገረን ነገር እናምነዋለን አናምነው? እወርዳለሁ አለ፣ ወረደ። እናምነዋለን አናምነው? እሞታለሁ አለ፣ ሞተ። እናምነዋለን አናምነው? እነሳለሁ አለ፣ ተነሳ። እናምነዋለን አናምነው? አርጋለሁ አለ፣ አረገ። እናምነዋለን አናምነው? መጥቼ ወስዳችኋለሁ ብሏል። እናምነዋለን አናምነው? አሁን ደግሞ አትጨነቁ ይለናል። እናምነዋለን አናምነው? ታምኑታላችሁ? ታምኑታላችሁ? ይኸውላችሁ እምነት ማለት ይህንንም ጭምር ማመን ነው ወገኖቼ። ካመንን እንደዚህ ነው የምናምነው። ያለንን ቃል ኪዳን የገባልንን ያስተማረንን የነገረንን ልናምነው ይገባል። እግዚአብሔር በቃሉ የታመነ አምላክ ነው። ነግሮን አያስቀርብንም። ቃል ኪዳን ገብቶልን አያዘገይብንም። እውነት ተናግሮን ሐሰት የለበትም። አትጨነቁ ሲለን
ለምንድን ነው ማናምነው? ወገኖቼ ክርስቲያን የሆነው እኮ አትጨነቁ የሚለውንም ቃል ጭምር ለማመን ነው። ለምንድን ነው ማንጨነቀው? ጥቂት ሐሳቦችን እናንሳ። አንደኛ ለምን እንደማንጨነቅ አብራርቶ ነግሮናል ጌታችን። ከዛ በፊት ግን በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በሁለት ነገር ነው እንዳንጨነቅ የሚነግረን በዚህ የመጽሐፍ ክፍል ላይ። አንደኛ ስለኛ የሚያስብልን አለ። እርሱ ስለ እናንተ ያስባልና ይላል። ስለኛ ያስባል አያስብም? ያስባል አያስብም? ስለኛ ያስባል። አንድ ሁለተኛ የሚያስጨንቀንን ነገር እንኳን ቢኖር ልንጥልለት የምንችለው አምላክ እንዳለ አስተምሮናል። ለዚህ ነው እሱ ያስብልናል፣ ደግሞስ እንጥልለታለን። ለዚህ ነው የሚያስጨንቀን አንዳች ነገር እንዳይኖር የተመከርነው። ወገኖቼ እኔ አሁን የ3 ልጆች አባት ነኝ። ሕፃናት ልጆች አሉኝ። ምን እበላለሁ፣ ምን እጠጣለሁ፣ እንዴት እኖራለሁ ብለው ያስባሉ አስቡ? ያስባሉ አስቡ? ሕፃናት እኮ ናቸው። ያስባሉ አስቡ? ለምን ማያስቡት? እኔ ያለሁላቸው እኔ ያለሁላቸው ስል ደግሞ እንደ ተንኮለኛ መድኃኒዓለምስ እንዳትሉኝ። እኔ ያለሁላቸው አይደለ? ወጥቼ ወርጄ ለፍቼ አስቤላቸው ስለነሱ እኔ ምን አደርግላቸዋለሁ? ኖርላቸዋለሁ። እውነት አስብ። ስለዚህ እነዚህ ሕፃናት ልጆቼ በጣም እንኳን ሊጨነቁ ሐሳብም የላቸው፣ በፈንጠዝያ ሊሞቱ ነው ለራሳቸው ነው አይደለም? ወገኖቼ እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻለን ነው። ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻለን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ወገኖቼ በአባታችን እጆች ውስጥ እንዳለን ታስባላችሁ? ለዛ እኮ ነው የምንጨነቀው። እስኪ ልጠይቃችሁ፣ በእናቶቻችን ማህፀን እያለን ደማችን ሳይረጋ አጥንታችን ሳይሰቃ ገና ያኔ ደም አድርጎ የሰራ አጥንት አድርጎ የሰካብን እንዴት እንደምንበላ እንኳን እኛ እናታችን እንኳን ታውቃለች። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ህይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እውነት አስብ። እናትህ እንኳን ሳታውቅህ እናትህ ሥላሴ ያውቀዋል። አባትህ እንኳን ሳይረዳህ አባትህ እግዚአብሔር ያውቀሃል። በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ህይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። አንደኛ። ሁለተኛ ለምንድን ነው በጣም ማንጨነቀው ካላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። እውነት አስብ። የሚበልጠውን ሰጥቶናል አልሰጠንም? ይኸውላችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ
ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለ መኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? አንድ ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ላንተ ነው። መስቀል ላይ የቆመው ለኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ። ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እናት ልጇ ጡቷን ሲስብላት ማግ ሲያደርግላት በጣም ደስ እንደሚላት እግዚአብሔርም እኮ ስናምነው በጣም ደስ ይለዋል ወገኖቼ። እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን። የሚበልጠውን አድርጎልናል ወገኖቼ። ዝቅ ይልና አዋፋትን ተመልከቱ ይላል ወገኖቼ። እናንተ ከወፎች አትበልጡምን ይላል ጌታችን። ለወፎች ሞተን? ጌታችን ለቁራዎች መጣን? ቁራዎችና ወፎች ጉዳዮቹ ነበሩን? ጉዳዮቹ እኮ አንተ ነህ። ጉዳዮቹ እኮ እኛ ነን። እናንተ እኮ ከወፎች እናንተ እኮ ከቁራዎች ትበልጣላችሁ። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ የሚለን። አዋፋትን ተመልከቱ የሚለን እኮ ይህንን ነው። ከተፈጥሮተ አዋፍ ተፈጥሮተ ሰብእ አይበልጥም ይላሉ ሊቃውንት። እኛ እኮ እንበልጣለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለ እንዴ? ያቺ ንጓለ ቆብት የምትባል ታሪክ ሰምታችኋት ይሆን? ነሐሴ ላይ ቤተክርስቲያን የምትሰብካት ቁራ ልጅ ትወልዳለች። ልጅ እንደወለደች
ልክ ስትወልዳት በጣም ላባ የሌላት ምልጥ ያለች አይን የሌላት ምንም ነገር የሌላት አስፈሪ ድቡልቡል ነገር ትመስላታለች። ከዛስ እናቶዬ እቺማ ልጅ አይደለችም ብላ በራት ትሄዳለች። ምን አይነት እናት ነች እንዳትሉ እናንተ ምን ታርግ ደንግጣ እኮ ነው። ከዚያስ አይን የለው ሄዶ አይበላ ገና አይኑ ሞጭሟጫ ነው። ክንፍ የለው አይበር ምን ይስራ? እግር ገና አላወጣ አይድህ ማን አለው ለዚህ ቁራ? ወገኖቼ የምንበርበት እግር እንኳን ባይኖረን እንዴት የታመነልን አምላክ እንደሆነ ቤተክርስቲያን የምታሳየን በዚህ እኮ ቁራ ነው ወገኖቼ። ጉልበት የለው አይፎካከር ገና የአንድ ቀን ጫጩት ነው። ኃይል ኖሮት እንዳይቀማ ትርብር እንዳይ ገና ከምድር አልተነሳ ወደ ከፍታ አልገባ። ዘመድ አዝማድ የለው ብቻውን ነው። እናቱም ጀርባውን ሰጥታው የበረረች ናት። ታዲያ ለዚህ እውር አሞራ፣ ለዚህ እግር ለሌለው ቁራ፣ ለዚህ ጉልበት ላጣ መናኛ ማንም ያኖረው ይመስላችኋል? ማንም ያኖረው ይመስላችኋል? ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ አይን ባይኖራችሁ መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን እንደሚያደርግ ታውቃላችሁ? ያ ጫጩት ሲወለድ የሚያጣብቅ ነገር አብሮ ይዞት ነው የሚወለደው። ስቲኪ የሚያጣብቅ ነው። ከዛስ ይሄንን እንደ ምግብነት የሚጠቀሙ ጥቅቅን ሕዋሳት ይመጡና ነፍሳት ይመጡና ላዩ ላይ ያርፋሉ። አጅሬስ ሳብ እያደረገ ይመገባቸው ይጀምራል። እየሰማችሁ ነው። መጠጥ እያደረገ ያስገባቸዋል። ጥቂት ጊዜያት እንዳለፉ ላባ ማውጣት ይጀምራል። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ ምን እዩቴ ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋትም? የምታስፈራራባት ባል የላት ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣
የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖር ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ከዛስ ሳብ እያረገ መብላትና መጠጣት ሲጀምር ጸጉሩም ሲመጣ፣ ላባውም ሲመጣ፣ እግሩም ሲመጣ፣ አይኑም ሲከፈት እናት ወይ ምን ታረጋለች? ይሄማ ልጄ ነው ብላ በራ ደርሳ ከተፈተለለታለች። ምን አይነት እናት ነች? ሁለተኛ እንደማት ቁራዎችን ተመልከቱ። እንዲህ ሆነው የሚያኖራቸው አምላክ አለ ወገኖቼ። አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? ቁራዎችን ተመልከቱ፣ አበቦችን ተመልከቱ። ጎተራ የላቸው፣ እርሻ የላቸው፣ ማሳ የላቸው። እሱን እኮ ነው የሚለው ይሄ ወንጌል። የላቸው ግንስ የሰማይ አባታችሁ ይመግባቸዋል። አንተ ከወፎች ታንሳለህ። ይበራሉ ብቻ፣ እግዚአብሔር ይመግባቸዋል። አንተ ብረር እንጂ አንተ በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? አትጨነቁ። ቁራዎችን ተመልከቱ። አትጨነቁ። ምክንያቱም እኛ ከቁራዎች፣ እኛ ከወፎች እንኳን እንበልጣለን። ደግሞ ሊቃውንት ያነሳሉ፣ እናንተ ከእስራኤል ዘሥጋ አትበልጡምን ይላሉ። እስራኤል ዘሥጋን ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር። በረሃ ለበረሃ የወሰዳቸው እንዲያሙት አልነበረም። እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም። በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌደራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም እንጂ ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል፣ 40 ዓመት በበረሃ ስመራ ልብስህ አላለቀ፣ በትርህ አልወደቀ፣ ጫማህ አልተቀደደ፣ እስራኤል ሆይ ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው፣ ፀሐይ አይመታቸውም። ጫማቸው እንዳይቀደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ።
እስራኤልን እኮ ሙሴ ነው የመራቸው፣ ለኛ ክርስቶስ ነው የመጣል። እስራኤልን እኮ ዮርዳኖስን ያሳለፋቸው፣ እኛን እኮ ገሃነመ እሳትን ያሻገረ። እስራኤልን እኮ መና ነው ያወረደላቸው፣ እኛን እኮ ራሱ መጥቶ ነው ብሉ ጠጡኛ አለው። ታዲያ እኛ አንበልጥም? በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምእመና በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ እንጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም? እግዚአብሔር አሁን ማመን እኮ ነው የጎደለን። ማመን ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል፣ ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላችሁ። በጠራራ ፀሐይ እልም ባለ በረሃ ሐሩር መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሪት ጃንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል ነው? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያችኋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እንበለው። ማመን ሳያስርባችሁ እንኳን ሊያኖር እንደሚችል፣ ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን። ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት። ወገኖቼ እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አያሳፍርም? እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖች? እንዴት ይረሳናል? አልተውሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል። ጨማሪ እኮ ነው ይሄ፣ ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት፣ መጀመሪያ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን፣ ሐሳባችን ሰማያዊ ስለመሆኑ እሱ ላይ ከተቀመጥን ሌላ ሁሉ መጨመሩ እኮ አይቀርም። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ። እስኪ ሁለተኛው ነጥብ ይሄንን ነው የሚላቸው። ሶስተኛ ቅዱስ ጴጥሮስ የመከረን ምክር አለ። ምን ይላል? በመጠን ኑሩ ይላል። ወገኖቼ በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁሉ ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ወገኖቼ ማታ ማታ
ቤታችሁ ገብታችሁ ገንዘባችሁን ኪሳችሁን ቼክ ታደርጉ የለ? ነጋዴዎች ባላንሳችሁን ቼክ ታደርጉ የለ? ባላንስ እያላችሁ አካውንቶቻችሁን ትጠይቁ የለ? በየወሩ ባንክ ሪኮንሲሌሽን ታሰሩ የለ? ታውቁ የለ ያላችሁንና የሌላችሁን? ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱም? በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚል የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ የሚያውክህን ነገር በሙሉ። ይበቃኛል ማለት ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምንድን ነው የምትጨነቁት? ለማጌጥ ለማሸብረቅ። ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፑን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ። ኑሮ ይበቃ። በመጠን መኖርን መልመድ። በመጠን መኖርን መልመድ። አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከኑ። እግዚአብሔር የእውቀት መንፈስ አልሰጠን፣ የመረጋጋት መንፈስ ነው የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ህይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን የበታችነት ስሜትን ይፈጥርባችኋል። ምንም አይጎዳው ነገር አለ። ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ። 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 ሌላው አንድ ወይም 2 ደቂቃ በተለይ ወጣቶች በዚህ ዘመን
ተደጋግፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ 3 የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠን። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣው። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። በተለይ በዚህ ዘመን ዝም ብለን እንዲሆነ ብለን ማውራት አይደለም። የዚህ ማህበራዊ ሚዲያ እሱን አይደለም የሚያስፈልገው። አንድ ድሃ አለህ የምታበላው፣ አንድ የተጨነቀ ወጣት አለህ የምታሳርፈው። የክርስቲያኖች ስራ እኮ ይሄ ነው። በጥንቱ ዘመን ምን ይደረግ ነበር መሰላችሁ? በየሳምንቱ በዕለተ ሰንበት ቅዳሴ በየአጥቢያ ቤተ ክርስቲያናት በጥንቱ ዘመን እምላችሁ በዚህ በቅርብ ዘመን አይደለም፣ ከሐዋርያት ዘመን በኋላ በነበሩ ዘመናት ነው። ሳንቲም ይሰበሰባል። ያ ሳንቲም በየአጥቢያው ያሉ ድሆችን ይረዳል፣ ያጠግባል። ለምንድን ነው ተስፋ የሚቆርጡብን ካላችሁ፣ ብቻችንን ገንዘቦቻችን የክርስቶስን ገንዘቦች ብቻችንን መጨረስ ያዘ። ምን ያደርግልሃል? ወንድምህ ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትምነሸነሽ ምን ያደርግልሃል? ክርስቶስ እርቃኑን ወድቆ አንተ ብታጊጥና ብታሸበርቅ ምን ይጠቅማል? ተረዳዱ፣ ተደጋገፉ። እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል። ለማኝ ለለማኝ፣ ነዳይ ለነዳይ እንኳን ያጉርስ። 3 የምትበሉ 2 የማብላት ልመዱ። እስኪ ይዛችሁ ውጡ ቁርሳችሁ፣ ይዛችሁ ውጡ ምሳችሁ። ዝም ብሎ ወንድሜ ነው፣ ዝም ብሎ ወገኔ ነው፣ ምንድን ነው ይሄ? ስጡ፣ አካፍሉ፣ ተረዳዱ፣ ተጋገዙ። እንባውን አብሱለት፣ የጎበጠ ጉልበቱን አቁኑለት፣ የተጣበቀ አንጀቱን ደግፉለት። አንድ ድሃ ይኖራ፣ 2 ድሃ አለ። በሳምንት የምታስበው በወር የምታስበው አለ። ገንዘብን ወደ ሰማይ ላከው። መልአከ ብርሃን ሰላማ እንዳሉት ገንዘባችሁን ወደ ሰማይ ላኩት። በጣም ድሃ ይረዱና ይደግፉ ነበር አሉ። እና እዛ አካባቢ የነበሩ ሰዎች መጥተው ምን ነው መልአከ ብርሃን ምን ነው ገንዘቦትን እንዲያድርገው ጠሉት አሏቸው አሉ። መልአከ ብርሃን ምን አሉ? እኔም ልጆቼም ኋላ ወደ ምን ሄድበት ቦታ ቀድሜ በሰደው ገንዘቤን በጠላው ነው በወደው ነው አሉ። ቢወዱት ነው ቢጠሉት? ኋላ ወደ ምትሄድበት ላከው፣ ወደ ቢላከው፣ ወደ ዋና አድራሻ ላከው። ተደጋገፉ። አንዳንድ ድሃ ቢኖራችሁ ምን ድሃ ይኖር ነበር? አንዳንድ ምስኪን ብታጎርሱ ምን ምስኪን ይኖር ነበር? እምትሰጡት እንኳን ብታጡ ፍቅር ስጡ። ዮሐንስ አፈወርቅ የሚለው 2 ዲናር የለህምን? 2 አይን አለ ይበት፣ 2 እግር አለ ጠይቅበት፣ ደግፈው፣ አይዞ በለው፣ አበርታው። ሱሳይድ ምን በዛ እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? ምን ሰራንኛ? ምን ተወጣንኛ? ምን ፈቀቅ አረግንኛ? ክርስትናው ምን ሰራ? ምን ውጤት አመጣ? አመት በዓል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው? አመት ሙሉ አስርበናቸው ሰብሰብ እያላችሁ። ሌላው ግን ስራ ስሩ ባካችሁ ወጣቶች፣ በርትታችሁ ስሩ፣ ጠንክራችሁ ስሩ፣ ብረሩ፣ ውጡ፣ ውረዱ። ገና ስራ ያልተጀመረባት ሀገር አለችን አውቃለሁ። የማይመቹ ሁኔታዎች ይኖራሉ፣ ግን ግድ የላችሁ። ዛሬ እንጀምር፣ ነገ ይሳካል። ተስፋ ማይቆርጡ ልጆች ይኖሩናል። ተስፋ ማይቆርጡ፣ ማይሰደዱ፣ ሳውዲ ድንበር ላይ ማይገደሉ፣ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ህይወትም በስጋዊው እናስተናግዳቸው ይኖራሉ። ጭንቀታቸውን እናቀልላቸዋለን። ሳንጎራረስ፣ ሳንደጋገፍ፣ እንደው መመጻዳደቅ፣ በመኪና ሸር እያሉ ማለፍ ብቻ፣ በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ። ይሄ ክርስትና ነው። $8 ቢሊዮን ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ? እኛስ ከዛ በላይ ቅምጥልነት ላይ አይደለንም ያለ ነው። ባካችሁ ስራ እንስራ።
ይቆየን።